ብድር በምድር ይለዋል። ይሄ ነው ኢሳቅ ብድሩ መለሰና አብርሽ ተባብሮት እንግዲህ እንትና ጸጉሻ ያው በውሃ ዘፈዘፏት። በውሃ ገንዳ ሴት ናት። በዛ ላይ ደግሞ እውነት ለመናገር እኔ አላማረኝም ማለት ተኝታ ነበረ። ሴት ናት ደግሞ የሴት አተኛኘት በመቀጠል የምንለብሰው ልብስ እንዴ ለብሳችሁ እኮ አይማርም እናንተ ወንዶች ስትባሉ። እውነቴ ነው ብላችሁ። ሰላም ውድ ቤተሰቦቼ እንዴት ዋላችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ እና ሌላ ደግሞ ሩታዬ ሰርጀሪ አሰርታለች እላችኋለሁ። ያው ምቀኛምና ቅናዳም እንግዲህ የማያመጣብን ታሪክ የለም። እውነቴ ነው የምላችሁ የማያመጣብን ተአምር የለም። ያው ተአምር ለማየትም ለመስማትም እንግዲህ ዝግጁ ነን። እማናየው ወይም ደግሞ የማንሰማው ነገር የለም። ዘንድሮ ብዙ ነገር እንሰማለን። ያው በመጀመሪያ ግን ጸጉሻ ያው ብድሯ ተመልሶላታል። እሱም ይሳቅን ቁመውት ነበረ፣ ግን ሩታም መደረግ ነበረባት። ግን ሸበላው እንግዲህ ሚስቱን አላስነካ ማድረግ አያቸው አይደለ እንዴት እንደሚተባበሩ ማለት ነው። እና ጸጌ እንደምንም ብለሽ ባልሽን ያጂ እንትና ማለት ነው ዳኒን። ስለዚህ ያው አብርሽ ሩታን አያስነካም፣ ሩታ ደግሞ አብርሽ አታስነካም። ሰሞኑ ተኝተዋል አለች እኮ አላስነካም አለች። ያው እሱም ደግሞ ሚስቴ አንድ ሰው ቢነካት አለ አንድ ሰው ፕራንክ ቢያደርጋት እንግዲህ ተመልከቱ። ስለዚህ አንተም ደግሞ ይሳቅ ሜሪ ያዝ፣ ጸጌ ደግሞ ዳኒ ይሻላችኋል። እውነቴ ነው የምላችሁ። እና ያው በቆማቸው እንደዚህ አንስተው አቁመውት ነበር። ያው ብድሯን ተመልሶላት የመላጣ ልጆች። እናንተ የመላጣ ልጆች ማለት ምን ማለት ነው? መላጣ ፀጉር መላጣ ነው አይደል? ወይስ ምንድን ነው መላጣ? የመላጣ ልጆች አለቻቸው ማለት ነው። እና ሩታ አንቺ የለሽበትም ይሳቅና አብርሽ ናቸው አይደል? በነሱ ላይ ስትሆን ደግሞ ሙድ የምትይዘው እሷ መቼም። እና ያው እንደዛ ብላ እንግዲህ በሯን ዘግታለች። ግን እውነት ለመናገር እኔ ቁንጣ ስለለበሰች ይሆናል አይደል ሲል ያን ያለ አይደል እንዴት መጀመሪያ ታቅዶበት ነው ነገር እያልኩኝ ነበር። ወይስ እንዴት ተብሎ ነው እንደዚህ የምትቀረጸው እያልኩኝ እና ካልደበራችሁ እንግዲህ ለእናንተ መብታችሁ ነው። እኛ ምንም ልንል አንችልም። ነገር ግን በሩታ ቤት ለምንድን ነው የማይለቀቀው? ግን የሆነ ነገር ተመልሶልኛል ጋይስ። በሩታ ቤት ለምን እንደማይለቀቅ ደግሞ በሱን ያዙኛሉ። አሁን ማለት የሆነ ነገር ተብያለሁ። እና አንዳንዴ ቻናል ሲባል ምንድን ነው ቪዲዮ ሲጠፋባችሁ ብዙ ነገር አለ። ዝም ብሎ አይደለም ቪዲዮ አጥፍቶ ዝም የሚለው እና ገደብ ይሰጣችኋል። ቪዲዮ የምትፖስቱበት ጊዜ እና የማትፖስቱበት ጊዜ ገደብ ይሰጣችኋል። እና እንዲህ ልበላችኋል፣ አንዳንድ ሰው 10 ቀን 15 ቀን ይሰጣችኋል በራሱ ጊዜ ቻናል ራሱ። እና ይሄ ደግሞ ዩቱብ ለሚሰራ ሰው እንጂ የማይሰራ ሰው እውነት ለመናገር ብዙም አይረዳም አያውቀውም። እኔም አላውቅም ነበረ ከዚህ በፊት። አሁን ግን ስለምሰራ አውቀዋለሁ። እኔ እንደዚህ አይነት ነገር አልደረሰብኝም ማለት ነው። እንደነሱ እንደዚህ አልደረሰብኝም እውነት ለመናገር። ብቻ ግን አንድ ጊዜ ቪዲዮ አስጠፍተውብኛል። ለ3 ወር ቅጣት ነበረበት። ቅጣቱ ደግሞ ተፈትኜ አስነሳሁት ማለት ነው ያንና የሆነ ጊዜ ሪፖርት ተደርጎብኝ አስጠፍተው ነበረ ማለት ነው። እና እንደዛ ነው እላችኋለሁ። ገደብ አለው ብቻ ግን እዚህ ጋር ምንም ልላችሁ አልችልም። ያው ሰው አይደለም የነካው። ግን በእርግጥ ግን የሚፖሰትበት ጊዜ ቅርብ ነው ማለት ነው። ይፖሰትልናል። በሷን ቤት ትመጣለች። ሌላ ደግሞ እንግዲህ ሩታዬ የወሬ ጥማት ማለት ነው። ያው ሰርጀሪ አሰርታለች። ጡቷንም ምንዋንም አሰርታለች እየተባለ ይገኛል። የልቅ የቅናት መንፈስ የተወጋ የሆነ እናንተ ቀናዳሞች ጭራሽ ብላችሁ እንትንዋ አሰራች፣ የሰውነቷ ምናምን ሰርጀሪ አሰራች። ዱባይ የሄደችው እንግዲህ በበጎቹ ብር ያው ሰርጀሪ ልታሰራ ነው የሄደችው ተባለ ማለት ነው። እና ሩታ በነገራችን ላይ በበግ ብር አትከተብም ማለት አትከተብም ነው ሰርጀሪ አትሰራም ነው ሰርጀሪ አትሰራም ማለት ራሷ ዩቱበር ስለሆነች ገንዘብ ከበቂ በላይ ታገኛለች ማለት ነው። እና አንቺም ደግሞ እንደዚህ እያንዳንድሽ ተዘፍዝፈሽ የምትይው በሙሉ የአረብ ቤት ወይም ደግሞ ዩቱብ ላይ ያው ገንዘብ በመጠኑም ቢሆን ታገኛላችሁ ብዬ አስባለሁ። እና እናንተ ለምሳሌ እየሰራችሁ በሰው ትጠብቃላችሁ? አትጠብቁም። ስለዚህ በሰው እየሰራሁ በሰው የማልጠብቅ ከሆነ ያኛውም ሰው እየሰራ በሰው አይጠብቅም። እኔ አልጠብቅም ለምሳሌ በሰው በፍጹም አልጠብቅም። ስለዚህ ያኛውም ከኔ በላይ ያለው ደግሞ በሰው አይጠብቅም። ስለዚህ እና ልጅቷ ደግሞ ያው መጀመሪያ አሟልቶ ሰጥቷታል። በነገራችን ላይ እንዲህ አሟልቶ ያልሰጠው ጠይቁኝ። ቡታጀራ ውስጥ አሟልቶ ያልሰጠው ሲቀጥል ደግሞ አንዳንድ ልጆች ማለት ነው ሩታን አብርሽ የሚሳደብ በሙሉ ቡታጀራ ነው ብላችሁ ለምንድን ነው የምትናገሩኝ በውስጥ መስመር? ይሄ ጉራጌ ሲባል ሁሉንም ቡታጀራ ነው እንደሚመስላችሁ? 7 ቤት ጉራጌ የሚባል አለ። ስለዚህ ከኛ አይደመሩም እነሱ ማለት ዘረኝነት ውስጥ አታስገቡኝ። እኔ ይቅርታ ግን የቡታጀራ ተወላጆች ወይም ደግሞ የቡታጀራ ልጆች አይደሉም። እና እነሱ እንዴት የቡታጀራ ልጅ ሆነው ለምን ይነኳቸዋል የምትሉኝ
ልጆች ስላላችሁ ነው። ለእናንተ መልስ ይሆናችሁና የሚናኩትን የቡታጀራ ልጆች አይደሉም። ማን አለ ለምሳሌ ቡታጀራ ላይ አብርሽና ሩታ ነቃፊ የሆነ ለአብርሽና ለሩታ ነቃፊ የሆነ አለ? ማንም የለም። እውነቴ ነው የምላችሁ። እንዲያውም በሰሞኑ ረብሻ ጠቅልል ብለው ቲክቶክ ላይ ሳይቀር እንደ እብድ ነው የተነሱት። እንደ እብድ እንዲያውም ያልወጡትን ያልታዩትን ሰሞኑ ደግሞ እንደዛ ግርግር ዱባይ መጡ እንደዚህ ያደረጉ ምናምን ሲባል ጠቅላላ ወጣና እናቴ መልስ መሰጣጠት ጀመረ ማለት ነው። እና የሚሳደብ የለም። የሆነ ነገር ሲነሳበት ያ ሰው ግልብጥ ብሎ ይነሳል ማለት ነው። አሁን ልጆቹ ሰው ሲነሳባቸው ሁላቸውም ነው የወጡት የዛኔ። ስለዚህ እዚች ጋር የተሳደበው በሙሉ ሩታ እንደዚህ አብርሽ እንደዚህ ብሎ የተሳደበው በሙሉ ጉራጌ ነኝ ስላለ ብቻ ቡታጀራ ሊሆን አይችልም። የቡታጀራ ተወላጅ አይደለም። የቡታጀራ ተወላጅ ጥቀሱልኝ፣ እከሌ ነክተዋል አብርሽም ባሉኝ። የለም አንድም ሰው የለም። በቃ ቀለሟ ጠይቁኝ፣ ቀለሟ አትናካም እንዴ አትናቀም። የጆሮ ግንድዋ ነው የምንላት እንትና አሚ ሀበሻዊ በለው የጆሮ ግንድ ብለን አሳርፈናል። ፋሲካ በለው ፋሲካ አርፋ ቁጭ ብላለች። ኢማን በለው ኢማን አትናካም። እሺ ማነሽ የተንቤ አጎት ቤት ናት እንግዲህ አትደርስም። እነ ማርቆስ በለው እና ብሩኬ እና ሀይሚ በለው እህት ናት። እና ምን ማንም የለም። በቃ እነሱ ጠይቁን። ከዛ ውጭ ያለውን ጋይስ የቡታጀራ ልጆች አይደሉም። በዚህ አጋጣሚ ልንገራችሁ ማለት ነው። ያው አጠቃላይ እዚህ ጋር መለስላችኋለሁ ብዬ አስባለሁ። ሌላ ደግሞ ያው ሰርጀሪ ተሰርታለች። ሰውነቷ በሙሉ ተነፋፍተዋል፣ አባብጠዋል። ሀሜት ትጠላላችሁ። የምሬ ነው። ሀሜት ትጠላላችሁ። ሀሜት ቡና ብታፈላ ይሻላችሁ። ግን እውነቴ ነው የምላችሁ ቡና አፍልታችሁ የወሬ ጥማት ይሄንን አክል ካለባችሁ ቡና አፍልታችሁ ቆሎ ምናምን አዘጋጃጅታችሁ ማለት ያው ጉራጌ ክልል ያው ቡና ጓሮ ላይ ነው የሚመርተው ብዙ ጊዜ። ስለዚህ አንድ ጊዜ የመረተው ለአመት ከግማሽ እስከ 2 ዓመት ይቆያል። እና ያንን ለቅማችሁ አፍልታችሁ በደንብ አድርጋችሁ 2 ፔርሙዝ እንዳያልቅባችሁ ቆሎ አቅርባችሁ እየቀረጠማችሁ እከሌ ወጣች እከሌ ወረደች ዩቱብ ላይ ከመለፍለፍ ይሻላል። እውነቴ ነው። ሴትነታችሁ አርክሳችሁ የሰውን ስጋ ሚዲያ ላይ ከምትበሉ ይሻላችኋል ብዬ ነው የማስበው። እና ያው እሱ ብትጠቀሙ ባይ ነኝ። ለእናንተ ብዬ ነው። እኔ ምን አገባኝ? አዎ እኔ ምን አገባኝ? ለእናንተ ብዬ ነው። እና ልጅቷ ደግሞ አሟልቶ ሰጥቷታል። ሰርጀሪ የምትደረግበትም ነገር የለም እንዴ። ሩታ እኮ መጀመሪያም እኮ ወፍራም ነበረች ጋይስ። መጀመሪያ ላይ ያው ስትመጣ ትንሽም ስለነበረች ቀጭን ነበረች። ከዛ እየወፈረች ሄደች። እንኳን ሩታ እኔ ራሱ ሰሞኑ ቀጭን ነበር 49 ኪሎ ነበርኩኝ። አሁን ወደ 50 ተሸጋግሬያለሁ። የሰው ልጅ እኮ ይወፍራል እንዴ። ምነው ሸዋ ስንቀጥን ወስፋታ ምንትን ቫይረሳም ትሉናላችሁ። ስንወፍርም ደግሞ ስኳር በሽታ አለባት በሽታ ነው ትላላችሁ። እናንተ የት ነው የሄድላችሁ? ሰርጀሪ ለመሰራት አቅሙ የሌለንስ እሺ ምን ልትሉን ነው? መቼም ሰርጀሪ ኧረ በለው ሰርጀሪ መሰራት የኔ እናት በጣም ውድ ነው ተባለ ብሩ ማለት ነው። ሲጀመር የሰው ሰውነት ይመስለኛል አምጥቶ የሚለጠፍባችሁ። እና ያው የሰርጀሪ ልምዶ ያላችሁ ዛፋችሁን መከፈት ትችላላችሁ እንጂ እቺ ልጅ ሰርጀሪ አላደረገችም። የቅናት መንፈስም ደግሞ ይሄንን አክል ጭንቅላታችሁ ላይ መውጣቱ ተገቢ ነው ብዬ ነው ያላስበው እውነት ለመናገር። እና ይሄንን አክል ምን ለምሳሌ እሺ ወላሂ በጣም ነው የምትደብሩት። በጣም ታስጠላላችሁ። በአንዱ ሲባል በአንዱ ሲባል በአንዱ ብቻ አላህን ራሱ አትፈሩም። የምር በተለይ የኛዎቹ ሙስሊሞች